በእግዚአብሔር ስም እንደምን አላችሁ? እንኳን ለታላቁ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ሰው ሆኖ ስጋ ለብሶ በገዳመ ቆሮንቶስ ገብቶ ለኛ ስርዓት ሊሰራልን የጾመውን ለአብይ ጾም እንኳን በሰላም አደረሳችሁ። ቅዱስ ዳዊት በመንፈስ ቅዱስ ተገልጾለት ገና እነ ቅዱስ ያሬድ ከመነሳታቸው በፊት 1500 ዓመት በፊት የነበረ ቅዱስ ዳዊት ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ ለኢትዮጵያ ህዝቦች ምግባቸውን አዘጋጀህላቸው ሰጣሃቸው ብሎ አስቀምጦታል። አሁን ወንጌል እንዳንል ወንጌል ለዓለም ነው የተሰጠችው፣ ለኢትዮጵያ ብቻ አይደለችም። ስጋውና ደሙን እንዳንል ስጋውም ለዓለም ነው የተሰጠው። ቅዱስ ዳዊት በመንፈስ ቅዱስ ተገልጾለት የቅዱስ ያሬድን ዜማና የቅዱስ ያሬድን መነሳት ተመልክቶ ነበረ። ምግባቸውን ሰጣሃቸው፣ ዜማ ምግባቸው ለኢትዮጵያውያን ስለሆነ ለቤተ ክርስቲያን ለኢትዮጵያ የተሰጠ ሽልማት ነው። ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደግሞ አንደበቷ ነው። እግዚአብሔርን እንድታመሰግንበት፣ እግዚአብሔርን የምታገለግልበት ሙሉ 24 ሰዓት እንድታገለግል አንደበት የሆናት የቅዱስ ያሬድ ዜማ ነው። ስለዚህ ለኢትዮጵያ ቤተ ክርስቲያን ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ለሀገሪቱ ለኢትዮጵያ የተሰጠ ሽልማት ነው ቅዱስ ያሬድ ማለት ነው። ሃሌሉያ 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 እንዘ ይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ ለአርዳኢሁ ስቱክሙ ወንበሮ ድልዋኒክሙ ብዙኃን ይመጽኡ በስምየ እንዘ ይብሉ አነ ውእቱ ክርስቶስ ወዘአዝለፈ ትዕግሥቶ ውእቱ ይድህን ወአመ ምጽአቱሰ ለወልደ እጓለ እመሕያው ይትከወዝ ኩሉ ኃይለ ሰማያት ወምድር አሜሃ ይበክዮ ኩሎሙ ኃጥአነ ምድር ወይወርድ እግዚእነ እምሰማይ ዲበ ምድር በትእዛዞ ወበቃሎ ወበአእላፍ መላእክቲሁ በንፋተ ቀርን ዘእምኀበ እግዚአብሔር ይምሃረነ
ኃጢአት እስመ ገባር የሕይወት ውእቱ እግዚአ ለሰንበት መወድስ አመ ይመጽእ ንጉሥ በግርማ መንግሥት ኮነን የድልው ቅድሜሆ ነፍስ ትርዕድ ወመጻሕፍት ይትከሰታ ለስምዕ ዕዝል ሃሌሉያ አመለተ ፍዳ አመለተ ደይን አመለተ እግዚአብሔር ምንተ ንብላ ለነፍስ አመ የታድህን እምውሉዳ ወምድርኒ አመ ታገብእ ማሕፀንታ ምንተ ንብላ ለነፍስ አመ ይለብስ አብ ልብሰ ፍዳ ወያሞት ሞጣሕተ በቀል ምንተ ንብላ ለነፍስ አመ ይወቅሰነ በግርምት አውድ አምየሃ ይትከሰት ወይሰጣህ ምግባራቲነ ወይትነበብ ኩሉ ዘገበርነ ምንተ ንብላ ለነፍስ እንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርቦ ሀቢሆ ኩሎሙ አርዳኢሁ በዕለተ ሰንበት ምንተ ንብላ ለነፍስ እምሄሶ ለሰብእ ሶበ ይምህር ነዳየ ወይገብር ሰናየ። መልካም ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን። ስለ ደብረ ዘይት ነው። አምስተኛው ሳምንት ደብረ ዘይት ነው። በአጠቃላይ የመጀመሪያው መዝሙሩ እንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርቦ ሀቢሁ አርዳኢሁ ለአምላከ ጽድቅ ለእውነተኛው ወደ እውነተኛው ወደ አምላካቸው ደቀ መዛሙርቱ ቀረቡ። ይቤሎሙ ለአርዳኢሁ ደቀ መዛሙርቱን እንዲህ አላቸው፣ ኦኬ ኢያስቱክሙ እንዳያስቷችሁ ተጠንቀቁ ጠብቁ ይልና የማቴዎስ ወንጌል ነው። በአጠቃላይ ምዕራፍ 24 ይሄ የማቴዎስ ወንጌል ምዕራፍ 24 ነው። መጨረሻው ላይ የቅዱስ ያሬድ በወንጌሉ እናየዋለን። ይሄን መጨረሻ ላይ ቅዱስ ያሬድ እንዲህ ብሎ ወደ መጨረሻው አካባቢ ይማረና አብ ይላል፣ የራሱን ድርሰት ያስገባል። ያን ጊዜ አብ ይቅር ይበለን ይማረና አብ በይቺ ሰዓት በዛች ዕለት በዛች ጊዜ አብ ምሕረቱን ያድርግልን። ሞተ ኃጢአት በኃጢአት ከመሞት
በኃጢአት ከመሞት ከእግዚአብሔር ተለይተን እሱን አጥተን ከመሞት እግዚአብሔር ያን ጊዜ ይጠብቀን ይላል። ያን ጊዜ ሞት አለ ማለት ነው። ምን አይነት ሞት ከተባለ የኃጢአት ሞት፣ እግዚአብሔርን የማጣት ወደ ተፈጠረለት መንግስት ሳይሆን ወዳልተፈጠረለት ዓላማ መሄድ ሞት ነውና ከእግዚአብሔር ተለይቶ መኖር ሞት ኃጢአት ከኃጢአት ሞት ይጠብቀን ብሎ የራሱን ድርሰት ያመጣል። ከዛ ይቀጥልና አመ ይመጽእ ንጉሥ በግርማ መንግስት በክበበ ትስብእት በግርማ መለኮቱ በመጣ ጊዜ ኩነኔ ድልው ቅድሜሁ ፍርድ ተዘጋጅቷን በፊቱ ወደፊት ያለው ፍርድ ይልና አቡኑን ይናገራል። ጠቅለል ያለው አቡኑ ሐሳብ ይሄ ነው። በክበበ ትስብእት በግርማ መለኮቱ ንጉሥ ክርስቶስ በመጣ ጊዜ ነው። በመጣ ጊዜ ኩነኔ ድልው ቅድሜሁ ነፍስ ትርዕድ፣ ነፍስ ትፈራለች፣ ትንቀጠቀጣለች። ያው እውነተኛ ፍርድ አይደል የሚወጣው ለዘላለማዊ መከራም ነው ወይ ዘላለማዊ ደስታ ነው። ምን ይሆን የሚፈረድብኝ ብላ ትርዳለች፣ ትንቀጠቀጣለች እያለ ነው ቅዱስ ያሬድ። እዝሉ አመለተ ፍዳ አመለተ ደይን፣ በዛ በመከራ በጭንቅ ቀን ምን ተንብላ ለነፍስ ሰውነታችንን ምን እንበላት ለዛች ቀን ምን እናድርግ? አመይታ ደህንም ወሉዳ እናት ልጇን ማታድንባት ሰዓት ወይም ለልጅ የተላልፍ ልሰጥ ማትልባት ሰዓት ናት ያቺ ሰዓት። ወአመታ ገብ ምድር ማይጸንታ ምድር አደራዋን በመለሰች ጊዜ ምን እንበላት? ያችን ሰውነታችንን ምን እንበላት? ስለዚህ ምድር አደራዋን ትመልሳለች፣ ሙታን ይነሳሉ ነው። በአጠቃላይ አደራ መመለስ ማለት እስከዛ ድረስ አደራ ይዛ ትኖራለች። እስከ ዕለተ ምጽአት አደራ ይዛ የጻድቁንም የኃጥኡንም ሁሉንም የሰውን ስጋ በአጠቃላይ ጠብቃ ትኖራለች። ያን ጊዜ ግን አደራዋን ትመልሳለች ለፈጠራት ለፈጣሪዋ። አደራዋን በምትመልስበት ጊዜ ሰውነታችንን ምን እንበላት ይላል ቅዱስ ያሬድ። ከዛ ቀጥሎ አመ ይለብስ አብ ልብሰ ፍዳ ወያሞጥህ ሞጣዕተ በቀል ወይትሞጣህም ይላል አይደል? ሞጣዕተ በቀል በዚህ ዓለም ዳኞች መስሎታል። አንድ ዳኛ ለፍርድ ሲቀርብ ፊት የለበሰውን ልብስ ለብሶ ሳይሆን ለዳኝነት ለመዳኘት የሚለብሰው ልብስ አለ። ለመዳኘት ለብሶ ነው የሚዳኘው። ያን ለብሶ እንደሚዳኝ ሁሉ ለዳኝነት የቀረበ ወይም ዳኛ ወይም ፈራጁ አብ የፍርድን ይዞ ወይም ፍርድን በለበሰ ጊዜ በዚህ ዳኛ መስሎ ነው የተናገረው ቅዱስ ያሬድ። በሚታየው በሚገባን ሰውነታችንን ምን እንበላት? ለፍርድ በቀረብን ጊዜ አብ ሊፈርድ ወልድ በክበበ ትስብእት በግርማ መለኮት እየታየ ይመጣል። አብ መንፈስ ቅዱስም አይለዩትምና አብረዋሉ። ያንን ነው እየተናገረ ያለው። ፍርድ ሁሉ ለልጁ ተሰጠ ሲል አሁን አብ አይፈርድም ማለት አይደለም። በወልድ በኩል የተፈረደው ፍርድ የአብን ፈቃድ ነውና የአብን ፈቃድ ከአንዲት ፈቃድ በተነሳ አንዲት ናት ልባቸው በአብ ልብነት ያም በአብ ነው። በአብ ልብነት የታሰበችው በወልድ ስለምትከናወን ያን ፍርድ ለአብ ሰጥቶ ይናገራን ቅዱስ ያሬድ። አሚሃ ይትከሰት ወይትሰጣ ኩሎ ምግባራቲነ ዘገበርነ ወይትነበብ ኩሉ ዘገበርነ። ያን ጊዜ የሰራነው ስራ ሁሉ ግልጥ በሆነ ጊዜ በተገለጠ ጊዜ ሚያ መጽሐፉ የተጻፈው መጽሐፍ አሁን የምንሰራው እያንዳንዱ ያን ጊዜ በተነበበ ጊዜ ሰውነታችንን ምን እንበላት ይላል። አሁን የሰራነው እያንዳንዱ የሰራነው ንስሐ ከገባንበት አዎ ያን ጊዜ አይኖርም ክፉ ስራ፣ በጎ ስራ ይኖራል። ለዛ ነው ዮሐንስ አፈወርቅ እግዚአብሔር ኃጢአትህን እንዳያስብብህ አንተ አስበው፣ አንተ ኃጢአትህን ስትረሳው እግዚአብሔር ያስብብሃልና። ማሰብ ማለት ንስሐ መግባት ነው እንጂ ዝም ብሎ ኃጢአተኛ ነኝ እያሉ እንዲኖር አይደለም። አንተ ንስሐ ስትገባ እግዚአብሔር ይረሳልሃል። አንተ ኃጢአትህን ግን ንስሐ አልገባ ስትል ግን እግዚአብሔር ያይዝብሃልና እግዚአብሔር እንዳይዝብህ ንስሐ ግባ እያለ ያስተምራል ዮሐንስ አፈወርቅ። ስለዚህ ያን ጊዜ የሚገለጥ መጽሐፍ አለ ማለት እያንዳንዷ የሰራናት ስራ በማይዘነጋ ወይም በማይደመሰስ ተጽፎ ይቆያል። ደብቀንም ምንም አልነም አለፍነው አፍረንም ምንም ተውነው የማይቀር ጉዳይ ነው ይሄ ማለት ነው። ያን ጊዜ ሰውነታችንን ምን እንላት ይሆን ይላል ቅዱስ ያሬድ። ከዛም ይሄ ሶለ ሰብ ሶበ ይገብር
ሰናይ ወይ ምህር ሶበ ይምህር ነዳይ ወይ ገብር ሰናይ ለሰው በጎ ስራን ቢያደርግ ለድሃ ቢራራ ይሻለው ነበር አለ። አሁን በሕይወተ ሥጋ እያለ ለሰው በጎ ስራን ማድረግ ለድሃ መራራት ማዘንን ቢያደርግ ቢራራ ካለው ከሚበላው ቆርሶ ቢያጎርስ ከሚለብሰው ቀዶ ቢያለብስ በጎ ነገርን ቢያደርግ የሚችለውን ሁሉ በዚህ ቢያደርግ ይሻለው ነበር ይላል። ያኛውን እየተመለከተ ማለት ነው። ያኛው እንግዲህ በዚህ ምድር ያለው ቀላሉ ነው። ያኛው ግን በጣም ከባዱ ነውና ከዛ በኋላ የማይወጡበት ነው። ደስታውም ዘላለማዊ ነው፣ መከራውም ዘላለማዊ ነውና ያንን እየተመለከተ በህሊናው በእንባ ሆኖ የሚያዜመው ነው። በእንባ ሆኖ ዕለተ ምጽአትን እያሰበ ለፍርድ እንደቀረበ ሆኖ ነው እየተናገረ ያለው። ለፍርድ እንደቀረበ ፍርድ ላይ እንደቆመ ሆኖ ለሰው በጎ ነገርን ቢያደርግ ይሻለው ነበረ። ያን ጊዜ ከኔ ወግዱ የሚል ድምጽ ከሚሰማ እያለ የተናገረው ነውና በጎ ነገርን እንዲያሰማን የአምላካችን በጎ ፈቃድ ይሁንልን። የማቴዎስ ወንጌል ምዕራፍ 24 በአጠቃላይ መዝሙሩን እዚህ ላይ የምናገኘው ስለሆነ ነው ሙሉውን ትርጓሜውን የተወሰነውን የቅዱስ ያሬድን ብቻ ብዬ የተውኩት። በደብረ ዘይት ተቀምጦ ሳለ ደቀ መዛሙርት ወደሱ ቀርበው ጠየቁት። ወደሱ ቀርበው ስለ ቤተ መቅደስ ይነግሩታል። ይሄ ቤተ መቅደስ ህንጻው ሲያምር ይሉታል። ድንጋይ በድንጋይ ላይ ሆኖ አይቀርም ይፈርሳል ይላቸዋል። እነሱ የሚጠይቁት የሚነግሩት ስለ ቤተ መቅደሱ ስለታነጸው ህንጻ ነው፣ ወይም ሰሎሞን ስለሰራው ህንጻ ነው። ማማሩን ውበቱን ይነግሩታል። እሱ ደግሞ ያ የሰው ልጅ አካል እንዲሁ ላይ አይቀርም ይፈርሳል፣ ይበሰብሳል፣ እንደገና ደግሞ ትንሣኤ እንዳለ ይነግራቸው ዘንድ ወደ ትልቁ ምስጢር ያስገባቸዋል። ወደ ምስጢረ ትንሣኤ ሙታን ይነግራቸዋል። በሰፊው ምስጢረ ትንሣኤ ሙታንን ያስተማረበት ነው። ከዛም በኋላ እንዲህ አሉት። ይሄን ሲነግራቸው ወደሱ ቀረቡና ምልክቱ ምንድነው? የመምጣትህ ሁኔታስ እንዴት ይሆናል? እንዴት ነው የሚፈጸመው? አሉት። አንድ 5 ምሳሌዎችን ምልክት ይነግራቸዋል። በመጀመሪያ እኔ ከመምጣቴ በፊት በስሜ ይመጣሉ። ወንጌሉ ላይ የተናገረው ብዙሃን ይመጹ በስሜ አንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። ይህ አንደኛው ምልክት ነው። እኔ ክርስቶስ ነኝ እያሉ በተለያየ ጊዜ መጡ ነበሩ፣ እነሱም አልፈዋል። አሁንም ይመጣን መጥቷን የሚሉ ሰዎች ብዙ ጊዜ ይነሳሉ። ክርስቶስ መጥቷን እያሉ በስሜ እኔ ክርስቶስ ነኝ እያሉ ይመጣሉ። ይህ አንደኛው ምልክት ነው አላቸው። ሁለተኛው ምልክት ህዝብ በህዝብ ላይ፣ አንዱ ህዝብ በአንዱ ህዝብ ላይ በጥላቻ ይነሳል። ያው የምናየው ነገር ነው እንግዲህ። ሆነም ምልክት ተነግሮናል። አንዱ ህዝብ በአንዱ ህዝብ ላይ በጥላቻ ይነሳል። ነገስታት በነገስታት ላይ በጦርነት በጥላቻ ይነሳሉ። ነገስታቱ በነገስታቱ፣ ህዝቡ በህዝቡ ላይ። ሁለተኛው ምልክት ነው። ሶስተኛው ምልክት ብዙሃን ያሉ ሃይማኖቶም፣ ብዙዎች ሃይማኖታቸውን ይለውጣሉ አላቸው። ብዙዎች ሃይማኖታቸውን ይለውጣሉ፣ ይቀይራሉ። አራተኛው ምልክት እሱ የሰጣቸው ብዙ ነቢያት ነን የሚሉ ብዙ ነቢያቶች ይነሳሉ አላቸው። ብዙ ነቢያት ነው፣ ሐሰተኞች ነቢያት ብሎ ነው እዛው ላይ ወንጌሉ። ሐሰተኞች ነቢያት ይነሳሉ። አምስተኛው አሚሃት ሴኩስ ፍቅር በእንተ አመፃሆሙ ወግፎሙ፣ ስለ ግፍ አመፃ ግፍ ሲበዛ ያን ጊዜ ፍቅር ከሰው ልቡና ትጠፋለች ይላል። እነዚህ ምልክት ሰጣቸው ማለት ነው። ፍቅር ትጠፋለች። ትልቁ ፍቅር ነው። ፍቅር ሲጠፋ ነው ህዝብ በህዝቡ ላይ የሚነሳው። ፍቅር ሲጠፋ ነው ሰውን በሰውነቱ ማየት ሲያቀት፣ በሰውነቱ ትቶ በተለያየ ከለሩ፣ በተለያየ አካባቢው፣ በተለያየ ቋንቋ ማየት ሲጀምር ይሄ ፍቅር የሌለ ሲሆን ነው። ነገስታትም በነገስታት ላይ ይነሳሉ። ይሄ ለኔ ይገባል፣ ይሄ ለኔ ይገባል የሚሉት ነገሮች አንዱ ባንዱ ላይ የሚነሳበት ዋናው ፍቅር ሲጠፋ ነው። ሐሰተኞች ነቢያትም የክርስቶስ ፍቅር የጠፋባቸው። መጀመሪያ ሰው የሚያጣው የክርስቶስን ፍቅር ነው። ፍቅረ ክርስቶስን ሲያጡ ነው ሃይማኖትንም የሚክዱት። መጀመሪያው ፍቅረ ክርስቶስ ሲጠፋ ከነሱ እንወዳለን ይላሉ እንጂ ብዙ የአምልኮት መልክ አላቸው፣ ግን ኃይሉን ክደዋን እንዳለ ቅዱስ ጳውሎስ። የአምልኮት መልክ ሊያሳዩ ይችላሉ፣ የሚኖሩት ግን እንደ ክርስቶስ ሐሳብና ፈቃድ አይደለምና ሐሰተኛ ትንቢት የሚናገሩትም ሐሰተኛ ሃይማኖታቸውን የሚለውጡትም እኔ ክርስቶስ ነኝ ብለው የሚመጡትም መጀመሪያ የእግዚአብሔር ፍቅር ከልቦናቸው ይጠፋን። ፍቅረ እግዚአብሔር
አንድ አድርጋ የምትይዝ ፍቅር ናት። አንድ አድርጋ ሰውና እግዚአብሔርን ሰው ለእግዚአብሔር ያለው ፍቅር ታላቅ ከሆነ እግዚአብሔርን ከወደደ ሌሎቹን ነገሮች ሁሉ በበጎነት ይመለከታቸዋል። ከሕግ ውጭ ከስርዓት ውጭም አይሄድም። ፍቅረ እግዚአብሔር ሲጠፋ ነው ሐሰት፣ ምቀኝነት፣ ክፋት የሚበዛው። ፍቅረ እግዚአብሔር ሲጠፋ ነው። የመጀመሪያው እሱ ነው። ሁለተኛው ፍቅረ ሰብ ሲጠፋ ነው። ይሄ ይጠፋን በሰው ልቦና ውስጥ እነዚህ ይጠፋል። እነዚህ ምልክቶች እኔ ክርስቶስ ነኝ የሚሉት ክርስቶስ ይመጣን እያሉ የሚሰብኩ በተለያየ አጋጣሚ እንሰማለን። ክርስቶስ መጥቷል እንዲህ ብሏል። ክርስቶስ ይመጣን አዎ አይቀርም። መቼ እንደሚመጣ ግን አናውቅም። መቼ እንደሚመጣ እንዲህ የሚሉ ይመጣሉ፣ እኔ ክርስቶስ ነኝ የሚሉ ይመጣሉ ብሎ ነግሮናል። ስለዚህ እንደውም እንዲህ ብሎ አስቀምጦታል እዚሁ ወንጌል ላይ በሰገነት ያለ እቃውን ወይም ልብሱን ለማንሳት ወደ ምድር ቤት አይውረድ፣ የሚያርስ ወደ ኋላው አይመለስ፣ ወደፊት ይሄድ እንጂ በበረሃ ያለ ወደ ከተማ። ክርስቶስ በረሃ ነው ያለው ቢሏችሁ ወደ በረሃ አትውጡ። ክርስቶስ በከተማ ነው ያለው ቢሏችሁ ወደ ከተማ አትውጡ። እነዚህ ሁሉ ምልክቶች ናቸው። አለ እንዲመጣ እንዲህ ሆኗል የሚሏችሁ ቢሆን አትሸበሩ። እነዚህ ምልክቶች ናቸው እንጂ እኔን የሚገልጹ አይደሉም። ምልክቶች ናቸው። እነዚህ በተነገሩ ጊዜ እናንተ ተዘጋጅታችሁ ንስሐ ገብታችሁ በጎ እየሰራችሁ ጠብቁ እንጂ ግራ እንዳትጋቡ ብሎ የነገረው ነው። ከዛ ሐሰተኞች ማን ነው? ብዙዎች ሃይማኖታቸውን ይለውጣሉ። ያው የምናየው ነው። ብዙ በየጊዜው በተለያየ በቂ ባልሆነ ምክንያት ከሃይማኖት ይወጣሉ። በየዕለቱ በየሰዓቱ ጸንተውባት በኖሩት አባቶች የከበሩባትን ሃይማኖታቸውን እየተው የአባቴ እናቶቻቸውን ሃይማኖት ውርስ ነው። ምን ወርሰው ነው ሃይማኖት? ብዙ ጊዜ አባቴ ሃይማኖት ብያላምንም ይላል ሰው። እኛ የምንሰራው አንዱ የሚሰራው ነገር የለም። ይህን ዓለምም ከአባቶቻችን የወረስነው ዓለም እንጂ እኛ የሰራነው ዓለም የለም። በዚህ ዓለም የምንኖረውን ሁሉ ሰርተነው ወይም አውቀነው ተረድተነው አይደለም፣ ወርሰነው ነው የምንኖረው። በዚህ ዓለም ወልደውናል፣ ይህን ዓለም ያወርሱናል። እግዚአብሔርን ያምናሉ፣ ሃይማኖትንም ያወርሱናልና ብዙ ጊዜ እንዲህ የሚሉ ሰዎች ከሃይማኖት ሲወጡ ይታያልና ምልክቱ እንደሆነ ማስተዋል ያስፈልጋል። ሐሰተኞች ነቢያት ነው ሌላው። በየመንገዱ ያሉት ሐሰተኞች ነቢያት ለተወሰኑ ዓላማዎች የተላኩት። መጀመሪያ ነቢያት ዋናው ዓላማቸው ሲነሱ የክርስቶስን ሰው መሆን ስጋ መልበሱን የሚመጣበትን ጊዜ ሱባኤ ቆጥረው ትንቢት ተናግረው ህዝቡን ከክርስቶስ ያደርሱ ዘንድ ነገረ ስጋዌን ይናገሩ ዘንድ ነው የነቢያት መነሻቸው። አሁን የሚነሱት ግን ነገረ ስጋዌን ለመናገርም አይደለም። በዚህ ሐሰተኛ መሆናቸውን እንረዳለን። እንደገና ነቢያት ወደ ኋላ ያለፈውን ያውቃሉ፣ ወደፊት የሚመጣውን እነሱ ከሞቱ በኋላ እንኳን የሚመጣውን ነገር እርግጠኛ ሆነው ይናገራሉ። ድንግል በድንግልና ትጸንሳለች ትወልዳለች እንጂ ልትወልድ ትችላለች የለም። እርግጠኛ ሆኖ ነው ከሞቱ በኋላ ስለሚሆነው ስለሚደረገው ነገር እርግጠኛ ሆነው ይናገራሉ። የእውነተኞች ነቢያት መለያቸው ይህ ነው። ያለፈውን እርግጠኛ ሆነው ይናገራሉ። ተገልጾላቸው የሚመጣ በጊዜያቸው ባሉበት ዘመን የሚሆነውን ነገር ይናገራሉ። ያም እርግጠኛ ሆነው የሚናገሩት። ከዛ ደግሞ እስከ ዕለተ ምጽአት የሚከናወነውን እርግጠኛ ሆነው ይናገራሉ። የእውነተኞች ነቢያት መመዘኛ ይሄ ነው። አንደኛው ነገረ ክርስቶስን ነገረ ስጋዌን ወይም የክርስቶስን ሰው መሆን ለማስረዳት ለማሳወቅ ነው። ከዛ ውጭ ደግሞ ሁነው ነው የሚያስተምሩት ነቢያት። ሁነው እየጾሙ እየጸለዩ በንጽህና በቅድስና እነሱ እየተጋደሉ ሁነው የሚያስተምሩት ነው። መከራ እየተቀበሉ እንጂ እነሱ የተለያየ በምድር ተመችቷቸው እየኖሩ አይደለም። ስለዚህ በእነዚህ መመዘኛዎች መመዘን እንችላለን። እንደው እንዲህ ምድራዊ ቁሳዊ ነገር ለመናገር ነቢይ አይነሳም፣ ትንቢት አይናገርም፣ ትንቢት አይገለጽም። ነገ የምትበላው ታገኛለህ፣ ነገ ገንዘብ ታገኛለህ። ይሄ ቁሳዊ ነገር ነው። የነቢያት ዓላማም ሐሳብም አይደለም፣ የነቢያት ሐሳባቸውም አይደለም። ይሄ ነገ ስለሚሆነው አሁን የማይሆን ተስፋ እንደው አካውንት ላይ ብር ይገባልሃል ብሎ ነገር የለም። እንዲህ አይነት ትንቢት የለም። እንዲህ አይነት ትንቢት የለም። የሐሰተኛ ነው፣ የጠንቋይ ስራ ነው። ይሄ እንዲህ አይነቱ አሁን ስትሄድ እንዲህ ያጋጥመሃል፣ እንዲህ አይነት ቤተሰብ አለህ፣ ገሌ ይባላል አባትህ፣ ገሌ ይባላል ወገብ፣ እንዲህ አይነት ስም መጣልኝ። የነቢያት ዓላማ አይደለም። ስም ማወቅ አይደለም የነቢያት ዓላማቸው። ትርጉማቸው ስም ማወቅ፣ ስም መናገር አይደለም። የጎረቤትን ስም መናገር አይደለም። የቤተሰብን ስም መናገር አይደለም። ዋናው ዓላማቸው ሰው ስለሚመጣው መከራ ጸንቶ እግዚአብሔርን እያመለከ እንዲኖር ማጽናት፣ መጠበቅ፣
ያለፈውን እያወቀ አውቆ ተረድቶ ደግሞ ነገር እግዚአብሔርን እያሰበ እንዲኖር ስነ ፍጥረትን አያይዘው የሚናገሩት እንጂ እንደው እንዲህ ስለሚበላው ስለሚጠጣው ይሄ ፈውስ የሚሉት ደግሞ አለ። ነቢያት ስለ ፈውስ ትንቢት ስለሚመጣው ፈውስ ስለ ነፍስና ስለ ስጋ ፈውስ ነው፣ ስለ ዘላለማዊ ድህነት እንጂ እንዲህ ያደረጉ ማነህ ምንድነህ ብሎ ትንቢት የተናገረ የፈወሰም የለም። ይሄን እንድናስተውል ነው የተነገረው። እንድናስተውል ምን የታገኘሃት የታገኘኸው እንዲህ መተት ነኝ እንዲህ የሚባል ነገር የነቢያት ስራም አይደለም፣ አላማቸውም አይደለም። ሰው ከእግዚአብሔር ሕግ እንዳይወጣ መጠበቅ ነው። ሰው ኃጢአት እንዳይሰራ መጠበቅ ነው። ሰው በሃይማኖት ጸንቶ እንዲኖር መጠበቅ ነው። ወንጌልን በህይወቱ አድርጎ እንዲኖር ወንጌልን መንገር ነው የነቢያት ዓላማና እነዚህን እንድንጠበቅ የተነገረ ነው። ከዛ ደብረ ዘይት ላይ የምናየው ሐሳቦች የምናገኛቸው አንድ 5 ነጥቦች እናገኛለን። አንደኛ የዓለምን መጨረሻ ተነግሯል። የዓለም የማይኖር የሚያልፍ የሚጠፋ መሆኑን ማቴዎስ 24 እሱን ነግሮናል። ዓለም ያልፋን ይጠፋን፣ በዚህ ዓለም ለዘላለም አንኖርም። በዚህ ዓለም ለዘላለም የምንኖር እንዳይደለ የዓለምን ህልፈት ነግሮናል። ሁለተኛ ምጽአተ ወልደ እግዚአብሔርን ክርስቶስ በከበበ ትስብእት በግርማ መለኮት በሐዋርያት ሥራ ላይም ሲያርግ ሐዋርያት ቀና ብለው ሲያዩት አሁን ያያችሁት ለምን ሰማይ ያያችሁ ቁማችኋል ብለዋቸዋል መላእክት ሐዋርያትን። እንዲሁ ሲያርግ እንዳያችሁት እንዲሁ ይመጣል። በለበሰው ስጋ በተዋህደው ስጋ አርጓል። ኋላ ደግሞ ይመጣል። የሚመጣው ዳግመኛ የሚመጣው ለፍርድ ነው። ከዚህ ቀደም እንደመጣው አይደለም። ከዚህ ቀደም ለድህነት ነው የመጣው። ሰው ሆኖ ስጋ ለብሶ የሰው ልጅ በመስቀል ተሰቅሎ ደሙን አፍስሶ ስጋውን ቆርሶ ያድን ዘንድ መጥቷል። አሁን ዳግመኛ የሚመጣው ግን ለፍርድ ነው። ስጋዬን ቆርሼላችሁ ደሜን አፍስሼላችሁ ለእናንተ ስለ ሐሞት ጠጥቼላችሁ ምን ላይ ናችሁ ብሎ በዛ በከፈለው ዋጋ በጎ ለሰራ ነው ዋጋ ሊሰጥ፣ በጎ ላልሰራው ደግሞ ያው የሰራበትን ደሞዙን ሊሰጥ ይመጣል ማለት ነው። የሰራበትን ደሞዙን ሊሰጥ ነው የሚመጣው። ስለዚህ ደብረ ዘይት ምጽአተ ወልደ እግዚአብሔር ግድ ነው። ይሄ የማይቀር ጉዳይ ነው። ክርስቶስ ይመጣል። እንዲሁ እንዳደረገ እንዲሁ ይመጣል። የሚመጣው ደግሞ ለፍርድ ነው። ለፍርድ ነው። ዘላለማዊ ደስታ ይሰጠን ዘንድ ዘላለማዊ ክብርን ያወርስ ዘንድ ይመጣል። ቀጥሎ ደግሞ የሰው ልጅ ምን እየሰራ መቆየት እንዳለበት ያመላከተበት ነው። ማቴዎስ 24 የምናነበው የሰው ልጅ ምን መስራት አለበት አስቀድሞ ሲል አስቀምጦታል። የሚጠየቅ መሆኑን የሚጠየቀው ምን እንደሆነ ማቴዎስ 25 ላይ ያሉት እነዚህ 5 ቆነጃጅት ብሎ ያስቀመጣቸው 5 ልባሞች 5 ደግሞ ሰነፎች ብሎ ያስቀመጣቸው። ልባሞች የተባሉት ከመብራታቸው ጋር ዘይትን የያዙ ናቸው። ሰነፎች የተባሉት ደግሞ ከመብራት ጋር ዘይትን ያልያዙ ናቸው። መብራት ይዘዋል፣ ሁሉም 10ሩም መብራት ይዘዋል። የሌላቸው ግን ዘይት ነው። 5ቱ ዘይት የሌላቸው፣ 5ቱ ግን ከመብራት ጋር ዘይት ይዘዋል። መብራት ይዘው ዘይት ያልያዙት ሁሉም ያመኑ ናቸው። እነዚህ አምነዋል፣ ተጠምቀዋል፣ ልጅነትን አግኝተዋል፣ ጸጋ እግዚአብሔርን አግኝተዋል። ዘይት የለም ማለት ፍቅር የላቸውም ነው። ፍቅር ነው ዘይት የጎደለባቸው ያጡት ፍቅር ነው። ፍቅር የሌላቸው ሰዎች ናቸው። እነዚህ ግን ፍቅርንም ከሃይማኖት በአጠቃላይ በጎ ስራን ከሃይማኖት ጋር ሃይማኖት ከምግባር ምግባር ከሃይማኖት አንድ አድርገው የያዙ ሰውንም እግዚአብሔርንም የሚወዱ እግዚአብሔርን የሚወዱ ሰውን የሚያከብሩ ስነ ፍጥረትን እንደ ስነ ፍጥረትነቱ የሚያዩ ሰውን እንደ ሰውነቱ የሚወዱ እግዚአብሔርን በአምላክነቱ በጌትነቱ የሚወዱ እነዚህ ልባሞች የተባሉት ናቸው። ምን መስራት እንዳለበት የሰው ልጅ ተቀምጧል። ወደ ኋላችሁ አትመለሱ፣ እንዲህ አታድርጉ ተብሎ ተቀምጧል። ሌላኛው ፍርድ መኖሩን ነው። ፍርድ አለ፣ ለፍርድ እንቀርባለን። ዮሐንስ ማነው ያዕቆብ ዘስሩግ የሚባል ሊቅ እንዲህ ብሎ አስቀምጦታል። አንሰ በ2 ዓመቱ ልታቆርብ እናቱ ወደ ቤተ መቅደስ ይዛው ሄደች። ይዛው ስትሄድ ውጩን እየባረከ ሄደ። ኤጲስቆጶሱ በጸጋ እግዚአብሔር እንደመጣ ተገልጾለት ቀድሶ ሊያቆርበው ወደ ቅዳሴ ገባ። ቅዳሴውን ሲጨርስ መልአኩ ተቀብሎ ጽዋውን አጠጣው፣ መላልሶ ጋተው ይለናል። ከቤተ መቅደስ ሲወጣ 3 ነገሮችን ተናገረ። አንሰ ፈር ሰለስተ ግብራተ በዝንቱ ዓለም፣ እኔ በዚህ ዓለም 3 ነገሮችን እፈራለሁ። አሐቲ ምን ይሆን ወፂያ ነፍስም ስጋ፣ የመጀመሪያዋ
የመጀመሪያው ምፈራት ስጋና ነፍሴ ሲለያይ የመጀመሪያው ምጽአት የሰው ልጅ ይችናት የመጀመሪያ ምጽአት ያችን በህብረት የምንነሳውን የመጨረሻውን አይደለም። መጀመሪያ የተፈረደልን ፍርድ ነው ኋላ የሚፈረድብን። መጀመሪያ የተፈረደልን ፍርድ ኋላ ይሰጠናል። ስለዚህ ለእያንዳንዳችን ምጽአታችን ዕለተ ሞታችን ነው። ሞታችን መቼ ነው አናውቅም። ይችን እፈራለሁ አለ። ዕለተ ምጽአትን እፈራለሁ። ነፍስና ስጋዬ ሲለያይ ይፈራለሁ። ያን ወደ ፈጣሪ የሚቀርብበትን ሂደት ሞቱን ሲያይ የሚፈራ የሚዘነጋ እንዳይዘነጋ ያችን እፈራለሁ አለ። ከዛ ቀጥሎ ሁለተኛ ከፈጣሪ ፊት ስቆም ለፍርድ ስቆም ምን ይዤ ይሆን የምቆመው? ይሄን እፈራለሁ አለ። ሶስተኛ ወፂአ ፍትሕ እምላዕሌየ ከእግዚአብሔር ፍርድ ሲወጣ እነዚህ ሶስቱን እፈራለሁ አለ። እነዚህ ሶስቱን እያሰቡ መኖር ነው። አብድውቱ ዘየህሊ ዕለተ ሞቱ ይላል መጽሐፍም። ዕለተ ሞቱን የማያስብ ሰው ሰነፍ ሰው ነው ይላል። ስለዚህ ፍርድ አለ፣ ለፍርድ እንቀርባለን። ለበጎ ፍርድና ለሐሳር እንዳይሆንብን መጠንቀቅ ያለብን አሁን ነው። ከዛ በኋላ ክርስቶስ በሚመጣ ጊዜ እነዚህን ከነገረን በኋላ ኩነኔ ድልው ነው። የተዘጋጀ አለ፣ ፍርድ አለ፣ መኖሪያ ቦታ አለ። ይህ ምድር ራሱ የሚያልፍ ነው። አሚያ ይረስና ሰማያት ይላል ቅዱስ ጴጥሮስ። ሰማያት ያን ጊዜ ይቀልጣሉ፣ ይጠፋሉ። ምድርም እንዳልነበረች ትሆናለች። ከዛ በኋላ ባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ በዛው በለበሰው ስጋ የተወጋ ችንካሩ ያረፈበት ቁስሉ ሳይድን የሚደማ ደሙ ሳይደርቅ የሾህ አክሊል የተቀዳጀው የሾህ አክሊል ሳይጠፋ ቁስሉ ሳይጠፋ እየታየ ይመጣ። እንዲህ ሁኜ ተሰቅየላችኋለሁ ነው። እንዲህ ሁኜ ዋጋ ከፍየላችኋለሁ። የተከፈለውን ዋጋ እንዴት ኖራችሁት? ምን አደረሳችሁት? ለማለት ይመጣል። በመጣ ጊዜም ከምድር ከፍ ብሎ ለሁሉ በሚታይ መልኩ ይቀመጣል፣ ፍርድ ይሆናል። በዚህ ጊዜ በጎ የሰሩት አሚሃ ይትነሱ ሙታን ከመቅጽበተ ዓይን እለ ይጸውሩ ምግባራቲሆሙ ዘገብሩ በደበ ምድር ዘተለወሙ በኩሉ መዋዕለ ሕይወቶሙ። ያን ጊዜ ሙታን ከመቃብር ይነሳሉ ይላል ያዕቆብ ዘስሩግ በቅዳሴው። ከመቃብር ይነሳሉ። በምድር የሰሩት ስራቸው ተከትሏቸው ይነሳል። እለሰ ሰናየ ገብሩ ውስተ ትንሣኤ ዘለ ሕይወት። በጎ የሰሩ መልካም ያደረጉ በዚህ ምድር መልካም ያደረጉ ሰዎች ለክብር ይነሳሉ። በጎ ያላደረጉ ሰዎች ደግሞ ለሐሳር ለሞት ይነሳሉ ይላል። ስለዚህ ሲመጣ የሚጠይቀው ራሱ በጎ ስራን እንደሆነ ብዙ ጊዜ ይህን ወንጌል ካለማንበብ ይሁን እንደው በጎ ስራ ያድንም የሚሉ ሰዎች እንሰማለን። ክርስቶስ እንደመጣ የሚጠይቀው ስራን ነው። ምን ሰርታችኋል? ምንድነው የሰራችሁት? የሚጠየቀው ወደፊት የምናያቸው ርህብኩ አብላዕክሙኒ ጸማይኩ ዋስተይክሙኒ ነግደ ኮንኩ ወተውከፍክሙኒ አረቁ አልበስክሙኒ ነግደ ድውየኒ ወመጻእክሙ ሀቤ ወሐወጽክሙኒ ተሞቃይኩ ወመጻእክሙ ሀቤ። ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልበሳችሁኛል፣ እንግዳ ብሆን ተቀብላችሁኛል፣ ብታሰር መጥታችሁ ዋስ ሆናችሁ ጠይቃችሁኛል፣ አስፈትታችሁኛል። እነዚህ በጎ ስራዎች ናቸው። የሚጠይቀው እነዚህን ነው። ጻድቃንም ምን አድርገንልህ ይሉታን አድርገው አላደረግንም የሚሉ ትሑታን ስለሆኑ ትሕትናቸው ተከትሏቸው ስለሚሄድ አሚያ ዘገበርክሙ ለአሐዱ ንዑሳነ ኀቤ ሊተገበርክሙ ለታናናሾቹ ለማድረጋችሁ ለእኔ ማድረጋችሁ ነው ይላቸዋል። ያን ጊዜ ወደ ዘላለም ደስታ ሄዱ ይላቸዋል። ወደ ዘላለም ደስታ ይገባሉ። ወደ ግራ ያሉትን ደግሞ ወይም በግራ የቆሙትን ሁሩም እኔ ርጉማን ውስተ እሳት ዘላለም ዘድልው ለሰይጣን ወለመላእክቱ ለሰይጣንና ለሰራዊቱ የተዘጋጀው ገሃነም ለሰይጣን ነው ማለት ነው። እና ለሰራዊቱ የተዘጋጀ እንጂ ለሰው ልጅ የተዘጋጀ አይደለም። የሰው ልጅ የተዘጋጀው መንግስተ ሰማያት ነው። ለሰው ልጅ የተዘጋጀው በመንግስተ ሰማይ እንዲኖር ተፈርዶለታል ወይም ተዘጋጅቶለታል። በሚሰራው ስራ ግን እሱን ሊያጣው ይችላል ማለት ነው። ገሃነም ግን የተፈጠረው ለዲያብሎስና ለሰራዊቱ ነው። ከኔ ወግዱ ለሰይጣን ወደ ተዘጋጀ ወደ ዘላለም መከራ ሄዱ ይላቸዋል። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳ በሆነ አልተቀበላችሁኝም፣ ብታመም አልጠየቃችሁኝም፣ ብታሰር መጥታችሁ አላስፈታችሁኝም ይላቸዋል። አሚያ ይታተማፍ ዘይነብባ መጻ ያን ጊዜ
ክፋትና ሽንገላ ይናገር የነበረ አፍ ይዘጋን። ያን ጊዜ ማቋረጫ እንደሌለው እንደ ክረምት ውሃ እንባ ይፈሳን። ግን የማይጠቅም እንባ ነው፣ የማይጠቅም ልቅሶ ነው ይላል ያዕቆብ ዘስሩግ። የማይጠቅም ልቅሶ ነው። ያን ጊዜ ደካሞች ይበረታሉ፣ የተቸገሩት ይጠግባሉ፣ ያገኛሉ። በዚህ ምድር ተቸግረዋልና ኃይለኞች ይደክማሉ፣ ጉልበታቸውን በዚህ ምድር በድሃው ላይ በምስኪኑ ላይ አውለዋልና። ባለጸጎች ይደህያሉ። ባለጸጎች ሲል እንደው ያላወቁበት ነው፣ ሀብታቸውን ያላወቁበት ለበጎ ስራ ያላዋሉት እንጂ እንደው ድሃ ሆነው ይኖሩ ማለት አይደለም። በዚህ ምድር ሳይሰጡት ሳይመጸውቱበት በጎ ስራ ሳያደርጉበት የሚኖሩ እነሱ ደግሞ ሀብታቸውን ለክፋት ለምቀኝነት፣ በሐሰት ለማስመስከር፣ ሙስና ለመስራት ሀብታቸውን ለማይገባ ስራ ያዋሉት ሰዎች ያን ጊዜ ይደህያሉ፣ ያለ አግባብ ሀብታቸውን አባክነውታልና። ከዚህ በኋላ ባለው ወደ ዘላለም መከራ ይሄዳሉ፣ ወደ ዘላለም መከራ ይሄዳሉ። ጌታም እውነተኛ ፈራጅ ነውና ይፈርድባቸዋል። ለጻድቃኑ ይፈርድላቸዋል፣ ለኃጥአኑ ይፈርድባቸዋል። ግን ቸር ርኅሩህ አምላክ ነውና ይላል ቅዱስ አትናቴዎስ በቅዳሴው አሜሃ ያነብእ እግዚእ በእንተ ፍጥረቱ። እጁ ስለሰራቻቸው ለበጎ የፈጠራቸው ፍጥረቶቹ ወደም ዘላለም መከራ ሲሄዱ እያነቀሰ እያነባ ይሸኛቸዋል። እያለቀሰ ይሸኛቸዋል። ርኅሩህ ቸር አምላክ ነውና ጨካኝ አይደለም። እንዲፈርድባቸው ያደረገው ፍትህ ርት ገንዘቡ ስለሆነ እውነተኛ ፈራጅ ስለሆነ ይፈርድባቸዋል። ደግሞ ቸር አምላክ ርኅሩህ አምላክ ነውና እያዘነ ይሸኛቸዋል ይለናል። እንደዚሁ ደግሞ በፍየልና በበግ መስሎ የፍየልን ሕይወት የበግን ሕይወት መስሎ ያስቀመጠበት ነው ለተምጻት። በአጠቃላይ በጎች የተባሉት ኃጢአት ሰርተው ንስሐ የሚገቡት ሰዎች ኃጢአት አይሰሩም አይደለም፣ ንስሐ ይገባሉ ነው። ጻድቅ የሚያሰኘው ኃጢአት አለመስራትም አይደለም፣ በቀኝ የሚያቆመው ኃጢአት አለመስራት አይደለም፣ ንስሐ በመግባታቸው ነው። በግራ የሚያቆመው ኃጢአት መስራታቸው ብቻ ሳይሆን ኃጢአት ሰርተው ንስሐ ባለመግባታቸው ነው በግራ የሚያቆማቸው። እንግዲህ ትንሣኤ ሙታን የሚደረግበት ክርስቶስ የሚመጣበት ለፍርድ ወደ ዘላለም ክብር የምንሄድበት ነውና ትንሣኤ ሙታን ስንል እንደ ቤተ ክርስቲያን አስተምሮ የመጀመሪያው ትንሣኤ የሰው ልጅ ትንሣኤ ዘልቡና ብላ ነው የምታስተምረው። የመጨረሻውን በግዴታ ነው። ሁሉም ሰው የሆነ ሁሉ ይነሳል። ይመንም አይመንም ጻድቅም ሆነ ኃጥእ ሆነ ይነሳል። ትንሣኤ ዘልቡና ክርስቲያኖች በቤተ ክርስቲያን የምታስተምረው ትንሣኤ ዘልቡና እንዲነሱ ነው። ትንሣኤ ዘልቡና ማለት አሁን በሕይወተ ሥጋ እያለ ንስሐ መግባት፣ ለቅዱስ ሥጋው ለክቡር ደሙ መብቃት፣ በጎ ማድረግ መራራት፣ ወደ ቅድስናው ቦታ መመላለስ፣ ቃሉን በሕይወት ወንጌልን በሕይወት ለመኖር መሞከር፣ ወንጌልን በሕይወት መግለጥ፣ ይህ ትንሣኤ ዘልቡና ነው። ይህኛውን በእኛ ፈቃድ የምንነሳው ነው። በእኛ ፈቃድ ንስሐ መግባት የእኛ ፈቃድ ነው። አስገድዶ ንስሐ ያስገባ ትንሣኤ ዘልቡናን እንድንነሳ ነው። የመጀመሪያው ትንሣኤ ዘልቡና በሕይወተ ሥጋ እያለን ወደ ንስሐ አባታችን ቀርበን ዝሙት የሰራው ዝሙቱን ትቶ፣ የሰረቀው ስርቆቱን ትቶ፣ ነፍሰ ገዳዩ ነፍስ መግደሉን ትቶ ወደ እግዚአብሔር ሲቀር ትንሣኤ ዘልቡና ይባላል። ትልቁ አስተምሯ ትንሣኤ ዘልቡናን አሁን በሕይወተ ሥጋ እያለን መልካም በመስራት ንስሐ በመግባት በጾም በጸሎት ወደ እግዚአብሔር መቅረብ ይህኛውን እንድንነሳ አጥብቃ ታስተምራለች። ያኛውን ምን ጊዜ መነሳታችንም አይቀርምና፣ ነገር ግን እንደው መረዳት ያለብን ከክርስቶስ ፊት መቅረብ አይቀርም። ያን ጊዜ ምን ይሆን ምን ይዘን የምንነሳው የሚለው መታሰብ አለበት። እንግዳ ሲመጣ ወይም ቤታችንን አዘጋጅተን እንደምንጠብቅ ሁሉ ንጉሥ ክርስቶስ ይመጣም ብለን እንጠብቃለን። ይመጣልም። ሲመጣ ህሊናችን ምን ሆኖ ይጠብቅ? መጀመሪያ ህሊናችን ንጹህ መሆን፣ ቀጥሎ ተዘጋጅተን ንስሐ እየገባን በቤቱ መጠበቅ ያስፈልጋልና እንግዲህ አምላካችን በቀኝ እንድንቆም እሱ ይርዳን።